ትራምፕን ይወርፍ የነበረው ከንቲባ ትራምፕን በመወረፉ ጋዜጠኞች ሲያፋጥጡት ሲሽኮረመምና በራሱ ንግግር በተወሰነ መጠን ሲያኮርፍ ነበር የታየው። ትራምፕ ግን ምንም ችግር የለውም አትፍራ እያሉ ሲያበረታቱት ታይተዋል። የሳውዲው ንጉስ በጋዜጠኞች በጋዜጠኛ ካሾጌ ግድያ ሲብጠለጠሉ ትራምፕ በአደባባይ ለሳውዲ ንጉስ ሲከራከሩ ነበር። ለሳውዲ ልዑልና ለዓለማችን ኮከብ እግር ኳስ ተጫዋች ክርስቲያኖ ሮናልዶ ደማቅ የተባለውን አቀባበል በማድረግ እግር ኳስ ጭምር በቤተ መንግስት የተጫወቱት አሁን ደግሞ ለኒውዮርኩ ከንቲባ መልካም ልብ ሰጥተውታል። ትራምፕ ሲሳደቡም ከልብ ሲወዱም ከልብ እያስባሉ ይገኛሉ። እንዴት ለሚጠሉት ሰው በድንገት ተቀይረው ድንጣቸውን ገትረው የመከራከሪያ ስነ ልቦና ማዳበር ቻሉ እያስባሉ ይገኛሉ። አነጋጋሪው የኒውዮርክ ከንቲባ ዞህራን ከጥቂት ወራት በፊት በታዋቂው ጋዜጠኛ መህዲ ሐሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለቀረበለት ጥያቄ ሲመልስ ኔታንያሁ ችግር እንደሚገጥማቸው ተናግሮ ነበር። ዞህራን ኮስተር እና ፈርጥም ብሎ እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር ሲል መልሷል። ወጣቱ ከንቲባ ንግግሩንም ሲቀጥል ይህች ከተማ እሴቶቻችን ዓለም አቀፍ ሕግ ጋር የሚጠጣምባት ናት፣ ተግባሮቻችንም ይህንኑ ምላሽ ማንጸባረቅ አለባቸው በሚል ምላሽ መስጠቱ የበርካታ ዓለም አቀፍ ሚዲያዎች መነጋገሪያ ሆኖ ነበርም። ግራ ዘመን ፖለቲከኞችና ተራማጆች ድጋፋቸውን የሰጡትና በሺዎች በሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከ3 ዓመት በፊት በወሲባዊ ትንኮሳ ከኃላፊነት የለቀቁትን እንድሪው ኮሞን 43.5 በመቶ ድምፅ በማግኘት ነበር ያሸነፋቸው። ማምዳኒን ዞህራንን ለመጣል ከኔታንያሁ እስከ ትራምፕ ከኤለን መስክ እስከ ሪፐብሊካን ፓርቲ ያልፈነቀሉት ድንጋይ የለም። ሆኖም ግን በመጨረሻም ድሉ የኔ ነው ለማለት በቅቷል ወጣቱ ከንቲባም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ወቅት የአሜሪካ ትልቋ ከተማ የኒውዮርክ ከንቲባ ምርጫ የግራ ዘመም ግንባር ቀደም ተወዳዳሪ የሆኑት ዞህራን ማምዳኒ ካሸነፉ ለከንቲባው የሚሰጠውን ከፍተኛ የፌዴራል ድጋፍ ለመስጠት እንደሚቸገሩ ማስጠንቀቃቸው ይታወሳል። ትራምፕ ንግግራቸውን ቀጠል ሲያደርጉም ኮሚኒስት ኒውዮርክን የሚያስተዳድር ከሆነ ፕሬዝዳንቱን ለኒውዮርክ ብዙ ገንዘብ መስጠት ይከብደኛል ሲሉ ትራምፕ ከሲቢኤን 60 ደቂቃ ፕሮግራም ጋር ባደረጉት ቃለ ምልልስ ተናግረው ነበርም። ሆኖም ግን በመጨረሻ የቁጭን ኒውዮርካውያን ህዝብ ድምፅ አሸነፈም። ዞህራን ማምዳኒ እንዴት አሸነፈ የሚለው ራሱን የቻለ የዶክትሬት ዲግሪ ጥናት ይሰጠዋል ሲል ቢቢሲ በዘገባው ገልጿል። በደምሳሳው ግን እድሜው ንቃቱና ለህዝብ ቅርብ መሆኑ ተወዳጅ አድርጎታል። በምረጡኝ ዘመቻ ወቅት እሱ ዲጂታል ተፎካካሪዎቹ አናሎግ ነው የተወዳደሩትም። ነገር ስራው ለዘመኑ ትውልድ የሚስማማ ነው። ሲናገር ካፉ ጠብ ይላል ማር የተባለለት አይነት ሰው ነው። ወጣትነቱ በራፕ ሙዚቃ እስክስ ቅንጥስ ብሏል። ወጣትነቱን በአግባቡ የተጠቀመ ግለሰብ ነው። በነገሩ አሁንም ወጣት ነው። ታላቋን የአሜሪካ ከንቲባነት ያሸነፈበት የድል ድግስ ላይም እንደ መደነስ እየቃጠው ነበርም። አሁን ነገሮች ተቀያይረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ዋይት ሃውስ ሲገናኙ ከዩክሬን ፕሬዝዳንት ቪላዲሚር ዘለንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ነበርም። ከትናንት በስቲያ አርብ ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሃውስን የሙገሳ ድግስ አድርገውታል። አርብ ዕለት በዋይት ሃውስ አንዲት ጋዜጠኛ ትራምፕ ከንቲባውን ኮሚኒስት ብለው መጥራታቸውን ማምዳኒ ደግሞ ፕሬዝዳንቱን ጨቋኝ ገዥ ማለቱን አስታውሳቸው ነበርም። ሁለቱም ከዚህ ቀደም ስለተናገሯቸው ነገሮች በቀጥታ ምላሽ ከመስጠት ተቆጥበው አንዳቸው ሌላኛውን ወደ ማሞገስ ተመልሰዋል። ማምዳኒ ትራምፕን ፋሺስት ብሎ ስለመጥራቱ በተጠየቀ ጊዜ ትራምፕ ጥያቄውን እንዲመልስ አበረታተውታል። ምንም አይደለም አው ማለት ትችላለህ፣ ከማብራራት ይሄ አው ማለት ይቀላል ሲሉ ፖለቲካዊ ምላሽ መስጠት ጀምሮ የነበረውን ማሞዳኒን ደግፈዋል። ትራምፕ ስለ ማሞዳኒ ከሰጡት አስተያየት ለትችት የቀረበው ትንሽ ወጥ ያሉ አመለካከቶች አሉት በማለት የተናገሩት ነው። ፕሬዝዳንቱ ለኒውዮርክ ግዛት ገዥነት እየተወዳደሩ ያሉት ሪፐብሊካኗ ኤልሲ ስቲፋንኪ ማሞዳኒ ላይ ስላልሰሙት ፈረጃ የቀረበላቸውን ጥያቄ ውድቅ ሲያደርጉም ታይተዋል። አሁን ኦቫል ኦፊስ ውስጥ
ከጂሃዲስት ጎን እንደቆሙ ያስባሉ በሚል ለቀረበላቸው ጥያቄ እንደዚህ አላስብም ሲሉ በፍጥነት መልሰዋል። አንዳንዴ የምርጫ ቅስቀሳ ላይ ስትሆን ነገሮችን ትናገራለህ ሲሉ ሪፐብሊካኗ የኮንግረስ አባል የተሰነዘረውን ፍረጃ አድበስብሰዋል። ከንቲባው ኢትዮጵያውያንን ጭምር አሞግሷል። ከንቲባው ማን ነው? እድገቱና ትውልዱም። ዞህራን የኒውዮርክ ከተማ ከንቲባ እንዲሆን ንቅናቄ ያደረጉና ድምጽ የሰጡ ነዋሪዎችንም በንግግሩ ሳይጠቅስ አላለፈም። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሾፌሮች፣ ኡዝቤክስታናውያን ነርሶችና ኢትዮጵያውያን አክስቶች ሲል ድጋፍ የሰጡትን ዘርዝሯል። ዞህራን ባደረገው የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ብሏል። ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ፣ 4 ቃላት ልናገር እፈልጋለሁ። ድምፁን ከፍ አድርገው እኛ ጋር ለመድረስ ሁላችንንም ማሸነፍ አለበት ሲልም ተናግሮ ነበርም። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ተጀምሯል ሲሉ ምላሽ ሰጥተው ነበርም። አሁን ግን ከጥል ወደ ፍቅር ተጉዘዋል። ዞህራን አንጋፋው ፖለቲከኛና የቀድሞው የኒውዮርክ ከንቲባ የሆኑት ኤንድሪው ኩኦሞን አሸንፎ የዲሞክራሲ ፓርቲ እጩ መሆኑ በርካታ የፖለቲካ ታዛቢዎችን ማስደነቁ ይታወሳል። የግራ ዘመን ፖለቲከኛ የፍልስጤማውያን መብት ተሟጋች የስደተኛ ልጅ ሙስሊም የሆኑት ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን ኤንድሪው ኩኦሞን ያሸንፋል ተብሎ አልተጠበቀም ነበርም። የዞህራን የምርጫ ቀስቀሳ 22000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጆች በሚባሉትና በስመጥር ፖለቲከኞች በርኒ ሳንደርስ፣ አሌክሳንድሪያ ኦካሲዮ-ኮርትዝ ባሉት ድጋፍ የተቸረው ነበርም። ዞህራን የምርጫ ቅስቀሳውን ያደረገው በሀብት ክፍፍል የህዝብ አገልግሎቶችን በማስፋፋትና የከተማ ደህንነትን ለማረጋገጥ ያለሙ ተራማጅ ፖሊሲዎች ላይ አተኩሮ ነበርም። አባትና እናቱ የህንድ ዝርያ ያላቸው ማሞዳኒ የተወለደው በካምፓላ ኡጋንዳ ሲሆን በ7 ዓመቱ ወደ ኒውዮርክ በመምጣት በዚያው እንዳደገ የህይወት ታሪኩ ይገልጻል። ኦዲዮድ በተባለው የግል ዩኒቨርሲቲ የፍልስፍናና ኢኮኖሚስት ሙያ ተምሯል። ኩዊንስ በመወከል የተወዳደረው ማሞዳኒ በ2016 በበርኒ ሳንደርስ የምረጡኝ ዘመቻ ላይ በማስተባበር ተሳትፏል። ከዚያን ጊዜ ጀምሮ ለዝብ ያለ አቋም ካላቸው የዲሞክራቲክ ፓርቲ አመራሮች መራራቅ ጀመረም። የታችኛውን ወደብ ያማከለ ሀብት ክፍፍል፣ የህዝብ አገልግሎቶችን ማስፋፋትና ደሃና ተጋላጭ ዜጎችን መደገፍ የሚሉ ተራማጅ ፖሊሲዎችን ማራመድ ጀመረም። ሁሉም አውቶቡስ አገልግሎት ነፃ እንዲሆን፣ አከራዮች ቤት ኪራይ እንዳይጨምሩ ገደብ ማስቀመጥ፣ ዝቅተኛ ገቢ ላላቸው ሰዎች ቤቶችን መገንባት፣ ከተማው የምትቆጣጠራቸው የገበያ መንደሮችን ማስፋፋት፣ የሸቀጥ ፍጆታዎችን አነስ ባለ ዋጋ ማቅረብ፣ ነፃ የልጆች እንክብካቤን ማስፋፋት ለመፈጸም ቃል የገባላቸው አጀንዳዎቹ ናቸው። እነዚህን ሁሉ ተግባራት ለመፈጸም የሚያስፈልጉ ወጪዎቹ በሀብታሞች ላይ ግብርን በመጨመር መሰብሰብ አለበት ብሎ ያምናል። ይህ ሐሳብ በነጋዴዎችና በቢዝነስ ሰዎች ዘንድ አልተወደደም።